ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የምስር የታደሰ ወረደ ወደ አዲስ አበባ መምጣት ዛሬ ዋነኛ መነጋገሪያ ከሆኑት አጀንዳዎች አንዱ የጀነራል ታደሰ ወረደ ወደ አዲስ አበባ መምጣት ሆኗል። እንግዲህ ጀነራል ታደሰ ወረደ ያው 3 ቀን የቀረው ስልጣኑን ሊጨርስ፣ ስለዚህ አዲስ አበባ መጥቷል የሚል መጀመሪያ ያወጣው ፎሪስ ክሬዲት አውራምባ ታይምስ ነው ያወጣው። ክሬዲት መስጠት ያስፈልጋል ብዬ አምናለሁ። ያ ነው ዛሬ ቀይ መስመር አልፋል። ፓርቲውን የሽግግር መንግስት መጠየቅ ምንድነው ኃጢአቱ? ለምን መጨረሻ ላይ መጣ ወንድሜ? ዝርዝር ነገር ነግሬ ነበር። የሽግግር መንግስት መጠየቅ መብት ነው። መጠየቅ መብት አይደለም ያላልኩ። ጠይቀህ ግን አክት አደርጋለሁ ብለህ ወደ ሽግግር መንግስት ብትገባ ትቀጣታለህ። ይሳቅ ቀይ መስመር ሳይሆን አረንጓዴ መስመር ነው መስመሩ። እሺ የሽግግር መንግስት ብለህ ማስቀመጥ ትችላለህ ሰነድ ላይ፣ መብት ነው እሱ ምንም መናገር መብት ነው። ወደ ተግባር እገባታለሁ ካልክ ግን ይሳቅ አንተ አሜሪካ ነው መሰለኛል ወይ ውጭ ሀገር ነው ያለው እንጂ ሸምቀቆ ነው። ስለዚህ ሸምቀቆ እንዳያብርባቸው ነው እየነገርኳቸው ያለሁት። እሺ በደንብ አስብበት። እሱ አንተ የምትደግፋቸው እኮ ንገራቸው ወደ ተግባር እንዳይገቡ። ወይ ህግ አንብብ ህግ ትንሽ ያው ህግም ማንበብ ትችላለህ። ወደ ታደሰ ወረደ እንምጣ። ዘመኑ ያለቀው እና በ3 ቀናት ብቻ የቀረው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ መጥቷል። ለፕሬዝዳንቱ ቅርብ የሆኑ የሚዲያ ተቋማት አውራምባ ታይምስ ነው ዛሬ ይፋ ያደረገው። ከዛ በኋላ ሁሉም ሚዲያዎች ተቀባብለውታል። በዘገባው መሰረት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ወደ አዲስ አበባ የመጡት በትግራይ ወቅታዊ ሁኔታ ላይ ለመመካከር እንደሆነ ተናግረዋል። አውራምባ ታይምስ ለፕሬዝዳንቱ ቅርብ የሆኑ ምንጮች ነገሩኝ በማለት ወዲ ወረደ በዚህ አዲስ አበባ ጉዟቸው ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚነጋገሩ፣ ከሌሎች የፌዴራል ከፍተኛ የስራ ኃላፊዎች ጋር እንደሚነጋገሩ፣ ይሄም በትግራይ ወቅታዊ ሁኔታ ላይ አንገብጋቢ ጉዳይ ዙሪያ በስፋት ይመክራሉ የሚል ዜና ነው የሰራው አውራምባ ታይምስ ጋዜጠኛ ዳዊት። ከዛ እንዳልኩት ከሱ ቀጥሎ ነው ብዙ ሌላ። ስለዚህ ነው እንትን የሰጠሁት ክሬዲት የሰጠሁት። ቀጥታ ወደ አስተያየት ብገባ ደስ ይለኛል። 1-2-3 አስተያየቶች ይሰጣሉ። አንደኛው እኔ ያው ጀነራል ታደሰ ወረደ አዲስ አበባ መምጣቱ አይቀሬ ነው፣ እሱን አውቃለሁ። አይቀሬ የሚሆነው 3 ቀን ስለቀረውም ነው። አንድ ሁለተኛም ሀገሩ ስለሆነ ነው። አዲስ አበባ ኢትዮጵያ ሀገሩ ናት ለጀነራል ታደሰ ወረደ። አይደለም ለጀነራል ታደሰ ወረደ ለምግበይ ሀገሩ ናት። ለፈትለ ወርቅ ሀገሩ ነው።
ጌታቸው አሰፋ አገሩ ነው። አዲስ አበባ ያስቀራቸው ወንጀላቸው ነው እንጂ ማንም የመከልከል መብት የለውም አዲስ አበባ እንዳይመጡ። ይሄ በደንብ መሰመር አለበት። ማለት ልዩ እንትን አይደለም። እንደዛ አይነት ስላየው እንዴት በቃ ማለት አዲስ አበባ የመፈቀድና ያለመፈቀድ ጥያቄ አይደለም። ኢትዮጵያዊ በሙሉ መብት አለው ወደ አዲስ አበባ መምጣት፣ እንኳን አይደለም ኢትዮጵያ ውስጥ እየኖረ ቀርቶ ማለት ነው። ብዙ እንትን አይደለም። በዛ ደረጃ የሆነ ባዕድ ሀገር ባይተዋር ሀገር የሆነ አይርገት ተደርጎ ሲሳል ተገቢ አይደለም። ምግበይ ሲመጣ እንዴ ህንፃ በህንፃ የሆነው እኮ አዲስ አበባ ላይ ማመልከቻ አስገብቶ እኮ ህንፃው የተመለሰለት እኮ አዲስ አበባ ነው። 500 ካሬ ሜትር በነፃ እኮ የሰጠችው አዲስ አበባ ላይ ስልጣኑን ተጠቅሞ በርካታ ቢልዲንጎች እኮ አሉት አዲስ አበባ። ሲመጣ ግን የህግ ጥያቄ ካለበት ቅድም እንዳነሳሁት የህግ የበላይነት ጥያቄ ካለ በህግ የበላይነት ውስጥ ይያዛል፣ በቁጥጥር ስር ይውላል። ህግ ደግሞ ነፃ ካረገችው እንደ በኩራት ይኖራል አገሩ ላይ ከተማው ላይ። አዲስ አበባ ደግሞ ምርጥ እየሆነች ነው። ጄኖሳይዳል ሳይሆን ምርጥ ነው እየሆነች ያለችው። የሚኖርባት ከተማ እየሆነች ነው እንደምሰማው። ገንዘብ ላላቸው በተለይ ጥሩ መዝናኛዎች አሉ፣ ጥሩ እንትኖች አሉ። ሙዚቃ ለሚወድ ሙዚቃ አለ፣ ናይት ክለብ ለሚወድ ናይት ክለብ አለ፣ መዝናናት ለሚፈልግ መዝናናት አለ። ገንዘብ ላለው ጥሩ ናት አሉ አዲስ አበባ። እንደነሱ ቢሊዮነር ደግሞ አዲስ አበባ አይ ቲንክ በዛ ደረጃ አንውሰደው። የሆነ ዩኒክ የሆነ ነገር የትግራይ ልጆች ወደ አዲስ አበባ ሲመጡ የሆነ የስደት አይነት ባህሪ አናሳይበት። ወደ ሀገራቸው ነው የመጡ ያሉት። እነዛ 12 ጋዜጠኞች ምርር ብለው ሲጠፉ ወደ ሀገራቸው ነው የመጡት፣ ወደ ነፃነታቸው ነው የመጡት። ከባርነት ወደ ባርነት አልሄዱም። አንዳንዶች እንደዛ ሲሉ ሰምቻለሁ። ከባርነት ወደ ባርነት አይደለም። ማንም ከባርነት ወደ ባርነት አይሄድም። ከባርነት ወደ ነፃነት ነው የመጡት። ከፈለጉ በሚዲያ በእውቀታቸው እንዲሰሩ፣ ካስፈለጉ በሌላ ነገር እንዲሰሩ ይደረጋሉ። እና አንዳንዴ የሆነ በጣም ደስ የማይል ነገር ከባርነት ወደ ባርነት እንደመጡ አድርጎ የሚተሰበክ ነገር ብዙ ደስ አይልም። እዚህ ሚዲያ መጥቀስ አልፈልግም። ወዲ ሻምበል ቁጥሩ ቀላል ያልሆነ የቲዲኤፍ የሚባለው ታጣቂ ኮንታክት አድርጓቸው ወደ አዲስ አበባ ልኳቸዋል። በዚህ አጋጣሚ በጣም ወዲ ሻምበል የምትሰራው ስራ ትልቅ ላይታወቅ ይችላል። እኔ ቫልዩ ሰጣለሁ። በነገራችን ከመጡት ልጆች ግን ቁጥራቸው የተወሰኑት አሁን ሹፌሮች ሆነዋል። የከባድ መኪና ሹፌሮች ሆነዋል እንደሰማሁት። ስለዚህ አዲስ አበባ መጥተው በስራ ላይ ተሰማርተዋል ማለት ነው። እዛ ሄዶ ጠመንጃ እየወለወለ ከሚውል እድሜውን ከሚገፋ ይኸው እዚህ በአቅሙ የከባድ መኪና ሹፌር ሆኖ ህይወቱን ሞርቶ ምናልባት ነገ ከነገ ወዲያ ትዳር ይመሰርታል፣ ልጆች ይኖሩታል፣ ቤተሰብ ይመሰርታል። ያንን ማበረታታት ነው የሚያስፈልገው። ኢትዮጵያ 400,000 ኤርትራውያንን እኮ ነው የተሸከመችው አገራችሁ ነው ብላ። ነውም ደግሞ 400,000 40 አልተባለም፣ 400 አይደለም የተባለው 400,000 ነው የተባለው። 400,000 አይ ዶንት ቲንክ ኤርትራ ውስጥ በወጣት ቁጥር ቢተመን ኤርትራዊ ወጣት ኢትዮጵያ ውስጥ ይበልጣል። ኤርትራ ውስጥ ካለው ወጣት ኤርትራዊ ወጣት ኢትዮጵያ ውስጥ ይበልጣል በቁጥር። ለምንድነው እንደ 400,000 ኤርትራውያን በአብዛኛው ወጣቶች ኢትዮጵያን አዲስ አበባን የማለሉት ኢትዮጵያን የፈለጓት? ያውም አሁን ትግራይ አይሄዱም፣ ባይዘው አይሄዱም ትግራይ። ለምንድን ነው የፈለጉት? ኢትዮጵያ ውስጥ መስራት የሚቻልበት እድል አለ ማለት ነው። ሀገራቸው ነው። የራሳቸውን ብቻ ከህገ ወጥነት ያርቁ። ከሻቢያ ራሳቸውን ያርቁ። ከሻቢያ መዋቅር ራሳቸውን ያርቁ። ከኢሳያስ መዋቅር ራሳቸውን ያርቁ። አገራቸው ናት። እኔ ቦልድ ነው በዚህ ባይዘው የኤርትራውያን ንብረት መመለስ አለበት በሚል ጥዬ ወጣሁት። አንዱ ብያቸዋለሁ። በሱ ተስፈራርቼ ነው። ጠመንጃ እንገላለን ተብዬ ነው።
የኤርትራውያን ንብረት መመለስ አለበት ብዬ ይሄን ነግራቸዋለሁ። ስለዚህ ወደ አዲስ አበባ አይደለም ተጋሩ ኤርትራውያንን መምጣት አለባቸው። የሱዳን እኮ ደቡብ ሱዳን አብዛኛው እኮ የደቡብ ሱዳን ኑዌር እኮ ኢትዮጵያ ነው ያለው። ኢትዮጵያ ካላት የአኝዋክ ብዛት የኑዌሩ ብዛት ይበልጣል በ400 እጥፍ ምናምን። አይምጡ አይደለም እንዴት አድርገን ማኔጅ እናደርገዋለን የሚባለው መታሰብ አለበት። እንዴት ማኔጅ ይደረግ? ስለዚህ ይሄ አስተሳሰብ አደገኛ ነው። ይሄ ባይዘው ህወሓት የሚፈልገው የትግራይ ጽንፈኞች የሚፈልጉት ነው። ወደ አዲስ አበባ ስትመጣ በባይተዋርነት ተሰደህ እንደመጣህ መቀሌ ትግራይ ስትሆን ቢሎንግ ያረክ ይሄን የሚስሉብህ ህወሓትና ጽንፈኞች ናቸው። ይሄ አንደኛው ነው ማለት በደንብ ላስምርበት ብዬ ፈልጌ ነው፣ ሆን ብዬ ነው። አድማጮች ከሀገራቸው ውጪ የትም አይሄዱ። ሁለተኛ የታደሰ ወረደ ከፌዴራል መንግስቱ ጋር ሊነጋገር ሊደራደር ምናምን ያው ዳዊት የሚያነሳቸው ኮንሴፕቶች አሉ። ያው እኔ አሁን ከቅርብ ጊዜ ወዲህ ዳዊት ከበደን ማመን ብዙ ትቻለሁ። እውነት ለመናገር ሃይሊ ፖለቲካሊ ሞቲቬትድ እንደሆነ አይቻለሁ በብዙ ነገሮች። ይሄ እንትንና መረጃና ሚስኢንፎርሜሽን አብሮ ቀላቅሎ ነው። አሁን ከቅርብ ጊዜ የተረዳሁት ነገር ሚስኢንፎርሜሽንን ከመረጃ ጋር ይቀላቅላል ዳዊት ከበደ። የኃላፊነት ወስጄ ነው የምናገረው። ያልሆነ ነገር አካብዶ ምናምን ይናገራል። የሆነ ነገር ልክ ከጀነራል ታደሰ ወረደ አንግል ነው ሁሉ ነገር የሚሰራው እና ያ ትንሽ ብዙ ኮምፎርት የሚሰማኝ ነገር አይደለም። አሁን አንዴ ምን ዜና ሰራ ሰበር ብሎ በቅርብ ቀን ሰበር ዜና ብሎ የሆነ ነገር ሰራ። እና ሰበር ዜናው ትልቅ የአውሮፓ ህብረት ዲፕሎማት እና ተወካይ ፌዴራል መንግስትና ህወሓትን እያደራደሩ ነው የሚል ሰበር ብሎ ነው የሰራው። እና እኔ ቼክ ለማድረግ ሞከርኩኝ። እሱ አሁን ምንድነው በቃ ርዕሱ ራሱ የአንድ ትልቅ የአውሮፓ ህብረት ዲፕሎማት ስሙን አልነግራችሁም ምናምን ተወካይ ነው ፌዴራል መንግስትና ህወሓትን እያደራደረ ነው የሚል መረጃ አይ ቲንክ እኛም ፕሮግራም ሰራንበት መሰለኝ። ሌሎችም እሱን ተቀብለውት ፕሮግራም ሰሩ። በኋላ እኔ ወደ ማጣራት ገባው። ሳጣራ እኔ ባደረኩት ማጣራት ይሄ ተካብዶ የተነገረው የአውሮፓ ህብረት ዲፕሎማት አንደኛ ስሙ ያው በግልጽ ልናገር ጄንስ ፒተር ይባላል ስሙ። ጄንስ ፒተር የቀድሞ የኖርዌይ አምባሳደር የነበረ አሁን ከአምባሳደርነቱም የተነሳ ኮንሰልታንት አይነት ነገር ነው። ምንም ሮል የለውም እና ፌዴራል መንግስቱም የማደራደርም የማነጋገርም ውክልና አልሰጠውም ውክልና። ግን ዳዊት ከበደ ምን ብሎን መጣ? አንድ ትልቅ ስሙም ለጊዜው ልነግራችሁ ማልፈልግ የአውሮፓ ወኪል በህወሓትና በፌዴራል መንግስቱ መካከል ድርድር እያደረገ ነው። አሲፍ ፌዴራል መንግስቱም እንደፈቀደለት እና እዛ ሄዶ ከዛ በኋላ ሚዲያዎቹ ምን መስራት ጀመሩ? የኢትዮጵያ መንግስት ፈርቶ አደራዳሪ ላከ፣ የውጭ አደራዳሪ ላከ መቀሌ ማለት ጀመሩ። ለዚህ ነው ያልኳችሁ ሚስ ኢንፎርሜሽን እና እነ ጀነራል ታደሰን ከፍ ለማድረግ ወይም ህወሓትን ከፍ ለማድረግ ሚስ ኢንፎርሜሽንም አለው እዚህ ውስጥ። ሰውየው ቅድም እንዳልኳችሁ ዲፕሎማትነቱም አምባሳደርነቱ ያለቀ ኮንሰልታንት የሆነ ምንም አይነት የፌዴራል ውክልና ያልተሰጠው ጓሄድ ያልተባለ ሰው ነው። ጄንስ ፒተር ነው የሚባለው። ምንም ከፌዴራል መንግስት ጋር አልተነጋገረም።
የፌደራል ሰዎችንም አላወራም፣ ምንም አልተነጋገረም። ግን ዳዊት አካብዶ ነገረን። ዘን ዜና ሆነለት፣ ውይይት ሆነለት፣ ንግግር ሆነለት። በተለይ አንድ ጽንፈኛው ሚዲያ ደግሞ ይኸው የኢትዮጵያ መንግስት ላከ ወደ መቀሌ ሽማግሌ ወይም አደራዳሪ ብሎ ማለት ጀመረ። ይኸው እኔ በስም ተናግሬያለሁ፣ በአጀንዳ ተናግሬያለሁ። ይሄ ማንን ያስደሰተው? እነ ጀነራል ታደሰ ወረደን ያስደስታል። ጽንፈኛው የህወሓት ሃርድኮርን ያስደስታል። እኛ ማለት እኮ ተደራዳሪ የሚላክልንን አማላጅ የሚላክልን እንደዚሁ ነው የሰማችሁት። ሄዳችሁ ስሙ፣ የአዳዲሶቹ ድመት ዘገባ ስሙ፣ የሌሎቹንም የአማራ ጽንፈኛ ሚዲያ ስሙ። የኢትዮጵያ መንግስት ፈርቶ የአምባሳደሮችን ላከ የሚል ፕሮግራም ሰርተው አይታችኋል። አሁን ዳዊት እኔ የምጠይቅ በግልጽ ይሄ ጄምስ ፒተር የሚባል ፌዴራል መንግስቱ ልኮት ነው ወይ የሄደው? ውክልና አግኝቶ ነው ወይ የሄደው? ሶ ጀስት ላይክ ሚስ ኢንፎርሜሽን ሲጨመራ ያለው ትክክል ስላልመሰለኝ ነው የምናገረው። አንድ እሱ ነው። ሁለተኛ ጀነራል ታደሰ ወረደ ልክ ነው፣ ቅድም እንዳልኩት ብሮድሊ ነው ያነሳሁት። የትግራይ ልጆች አዲስ አበባ መምጣት አለባቸው። ሁሉም ምግበይ የሚምጣ ብያለሁ። በግልጽ እኮ ነው የተናገርኩት። መምጣት መብት አለው። መዲድ የመምጣት መብት አለው። ጌታቸው አሰፋ የመምጣት መብት አለው። ሲመጣ ግን ከህግ በላይ አይደለም፣ በቁጥጥር ስር ይውላል። ህግ ነፃ ነው ካለው ደግሞ ነፃ ሆኖ ይኖራል ማለት ነው። ሶኔ የጀነራል ታደሰ ወረደንም በዛ ማዕቀፍ አየውና የመምጣት መብቱ እንደተጠበቀ ሆኖ በህይወቴ ግን እንደ ጀነራል ታደሰ አዲስ አበባ መምጣት የሚያሳፍር የለም። በነገራችን አይኑን በጨው አጥቦ መምጣቱ ግን ይገርመኛል። ማለት የመጨረሻ ማፈሪያም ማሳፈሪያም ነው ጀነራል ታደሰ ወረደ። በህግ የሚያስጠይቀው ነገር ይኖራል አይኖርም፣ ዲቴይል የማውቀው ነገር የለም። እሱ ሌላ ጉዳይ ነው። ግን ሞራሊ አይኑን በጨው አጥቦ ወደ አዲስ አበባ ሲመጣ ስመለከት ግን የነዚህ ሰዎች የሞራል ኩስምና የሞራል ድቀት የምን ደረጃ እንደደረሰ፣ አይነ ደረቅነታቸው ምን ደረጃ እንደደረሰ ግን የሚያሳየኝ ነው። እኔ እሱም ቦን አልመጣም ወደ አዲስ አበባ። የእሱም አማካሪ ቢሆን እንደው ምን ልታደርግ ነው የምትሄደው? አታፍርም ምናምን በቃ እንፈር ግድ የለም እንቅር ነበር መባል የነበረበት። አይኑን በጨብ ስላጠበ ነው። በተለይ አሁን ራሱን ገምግሞ እንደው የመገምገም ከሬጅ ኖሮት ራሱን ገምግሞ ወደ አዲስ አበባ ቢመጣ ሂሳብ አወራርዶ ማለት ነው። ያወራርድም ብዬ አላስብም። እኔ በፍጹም የኢትዮጵያ አየር መንገድ አይሮፕላን ላይ አልሳፈርም። እውነቴን ነው ብላችሁ ትግራይ ካቃጠማት አመራሮች የመጨረሻው አሳፋሪ ታደሰ ወረደ ነው። በዛ ደረጃ ነው ማየው። ምክንያት እጠቅስላችኋለሁ። የተዘጋጀውበት ነገር እኮ ነው። ዝም ብዬ ከኪሴ እያወጣሁ አይደለም የማወራው። አንደኛ ይሄ ሰው የዛሬ ዓመት ከ3 ቀን በፊት ባለው ዓመት ተጨብጭቦለት ከጌታቸው ረዳ ጋር እጅ ለእጅ ተጨባብጦ ጠቅላይ ሚኒስትሩን መሃል ላይ አርጎ 8 የቃል ኪዳን ነጥቦች ብሎ በዚህ ዓመት በነበረኝ ስልጣን
እፈጽማለሁ ብሎ ፈርሞ የሄደ ሰው ነው ታደሰ ማለት። 8 ነጥቦች አንድ ገጽ። ይሄን አደርጋለሁ ይሄን ሌላ እንዴ ውስብስብም ነው አይደለም። 8 ነጥብ ተሰጥቶት የሄደ ሰው እንደው አንዷን አይፈጽምም። አንዷን ከ8 0 ያገኛል። 0% ከታረመ ኤፍ ግሬድ ኤፍ። ይሄንን ይዘህ ወደ አዲስ አበባ ትመጣለህ። አሁን ጠቅላይ ሚኒስትሩ ጋር ቁጭ ብሎ እሺ ከተስማማናቸው ነገሮች የቱን ፈጸምክ ከ8ቱ ቢለው ምንድነው የሚለው? ምንም ያወራው ስምንቱንም ነው ፌል ያደረገው። ምርጫ እንዳይካሄድ አድርጓል። ሀገራዊ ምክክር እንዳይካሄድ አድርጓል። ተፈናቃዮች እንዳይመለሱ አድርጓል። ሰላምና ጸጥታ እንዳይጠበቅ አድርጓል። የውጭ ኃይሎች ጣልቃ ገብነት በተለይ የሻዕቢያ ምናምን ጣልቃ እንዲገቡ አድርጓል። ከዚህ ከሌሎች ከታጣቂ ከምናምን ኃይሎች ጋር ያለ ግንኙነት እንዳይኖር ማድረግ እንዲኖር አድርጓል። አላቆመም። ህገወጥነት፣ የወርቅ ንግድ፣ ሂውማን ትራፊኪንግ ወዘተ ከ8 0 ይሄንን ሰርተ አዲስ አበባ ትመጣለህ በአየር መንገድ አይንን በጨው ካላጠብክ በስተቀር። በዚህ አጋጣሚ ለዳዊት ከበደ እንደሚሰማ ቃለው የቤት ስራ ልስጥህ ዳዊት። ሆነስትሊ እኔ ጥሩ ማለት አይምሮ ስላለ ነው የምናገረው። እነዚህ እንደ አዲስ ድመት ወይ ጭራ ቀረሽ ቢሆን አላነሳም። ባይዘው በጣም ግልጹ እንደዛ ማይሄ ሰውም አይደለም። በሀሳብ በጣም የተለያየ ሰማይና ምድር ልንሆን እንችላለን፣ ግን እኔ ሪስፔክት አለኝ። ግን የቤት ስራ ልስጥህ ዳዊት፣ የእሳቸውም ፒአር አይነት ይዘት ስላለ የዛሬ ዓመት አንድ ጥሩ ስራ ሰርተህ ነበረ። ላስታውስህ ወደኋላ ሂጅ። ያ ጥሩ ስራ ምን ነበረ? ልክ ጌታቸው ሲለቅ አርቲክል ጻፍክና ለጌታቸው ግሬድ ሰጠኸው። ምን ግሬድ ሰጠኸው? ምን አርቲክል ጻፍክ? ምንድነው ወደ ሚዲያ ሄድከው? በምንድነው ወደ 2 ገጽ ምናምን የጻፍከው? 2 ገጽ ይሁን ምናምን ሪፖርተር ላይ ወጥቷል። ከፈለጋችሁ ሄዳችሁ ማየት ትችላላችሁ። ሪፖርተር እንግሊዘኛ ላይ የዳዊት ጽሁፍ ወጥቷል። ሪፖርተር ላክ፣ ሪፖርተር አወጣልህ። ኢትዮፎረም ላክ፣ ኢትዮፎረም አነበበልህ። የዳዊት ከበደ ጽሁፍ ተብሎ አንተም 3 ነው 4 ሚዲያ ጋር መተህ በጽሁፍ ላይ ማብራሪያ ሰጠህ። አሁን የምጠይቅህ ምንድነው ዳዊት፣ ጌታቸው ረዳ ላይ እንደሰራኸው ታደሰ ወረደን ላይ ይህን ስራ ይከብዳል። ለምን ይከብዳል እንዴ? ጌታቸው ላይ ሰርተህል እንዴ? የጌታቸው የ2 ዓመት አፈጻጸም ፐርሰንቴጁን ሰጥተህ ግምገማ አድርገህ መነሻ ነጥቦቹን አስቀምጠህ መድረሻውን አስቀምጠህ ይሄ ነው ማለት ጌታቸው ማለት በስልጣን ቆይታው ይሄን ይመስል ነበር ብለህናል። ዛሬም በይፋ የምጠይቀው ስለ ጀነራል ታደሰ ወረደ የ1 ዓመት አፈጻጸም ጽሁፍ ጽፈህ ለሪፖርተርም ላክለት፣ ለኢትዮ ፎረምም ላክለት። አንተም በሚዲያ መተህ ለ3-4 ሚዲያ ማብራሪያ ሰጥ። ፍትሃዊነት የጠየቁት ለዚህ
እርግጠኛ ነኝ ጉዳዮቹን ሁሉ ጎትተህ ውጫዊ አታደርጋቸው። ውጫዊ አታደርግ። ጌታቸው ላይ ውጫዊ እንዳላደረግከው የታደሰንም ውጫዊ አታደርግም። ስለ ታደሰ ነው የምትጽፈው፣ ስለ ጀነራል ታደሰ። መነሻው ስልጣን ሲይዝ ቃል ከገባው ነገር ነው የሚነሳው። ከፈረመው ቃል ኪዳን ሰነድ ነው የሚነሳው። ከዛ ከፈረመው ውስጥ ስንቱን ፈጸመ ወይ ስንቱን ነው አጌነስት የቆመው? ኖ ማድረግ አለበት ብዬ እኮ ነው እያለ ያልኩት። እንዴ ለምንድን ነው ማድረግማ አለበት? ከ8 ይስጠው፣ ከፈለገ 80%፣ ከፈለገ 90%፣ ከፈለገ 100% ይስጠው። ግን ፌር አይደለም። ቢኮዝ ጌታቸው ረዳ ላይ ሰርቷል ይህን ስራ። ጽሁፍ ብቻ ሳይሆን በሚዲያ ልቆም እሱ ሚዲያ ላይ ቀርቦ ማለት ነው። አሁን የግለሰብ የገመገምኩ አይደለም፣ ስዕሉ እንዲታይ ስለ እኔ ጽሁፍ ከጻፍክም ይዞ እመጣለሁ። ጽሁፉን ባይዘው በእርግጠኝነት የምነግርህ የታደሰ ወረደ አፈጻጸም የሚል ጽሁፍ ሪፖርተር ላይ ብትልክ ሌላ ላይ ይዞ እመጣለሁ። ለእኔ ኔጌቲቭ ማለት ስለማልፈልግ 0% ነው የሰጠሁት ለታደሰ። ኤፍ ማለት ነው። አንዳንድ ነገሮች ኤክስትሪምሊ ኔጌቲቭ ነው፣ ኤክስትሪም ኔጌቲቭ። ግን ኢትስ ኦኬ ከዜሮ በታች መስጠት ስለማይቻል 0 ልስጠው ብዬ ነው እንጂ ኢትስ ቱ ማች ኔጌቲቭ። ይሄ በ-10 እና 10 ብንመጣ -10 ላይ የሚመጣ ሰው ነው ይሄ ሰው። ባውንደሪያችን እንደዛ ብናደርገው ኖት ኦንሊ የ8ቱን የቃል ኪዳን ነጥቦች ብቻ ሳይሆን ይሄ ሰው እኮ በየቦታው እየሄደ ሲቀሰቅስ ሲግናል፣ የሰላም ሲግናል ይመስልና ቀጥሎ ደግሞ የጦርነት ሲግናል ሲልክ እኮ ነው የከረመው። የጦርነት ሲግናል ሲልክ ነው የከረመው ታደሰ ወረደ። በነገራችን ላይ ራያ መጥቶ ምንድን ያደረገው? ራያ ላይ አጠገቡ አስቀምጦ አይደለ እንዴ ይቅርታ ልክ አይደለም ብሎ ወጥቷል። የራያን ህዝብ ይቅርታ ጠይቋል ታደሰ ወረደ። አጠገቡ የተቀመጠው ሰውዬ አይደለ እንዴ ከዚህ በኋላ አማራ ነኝ ብትል አማራ ሆነ መኖር ትችላለህ፣ ይሄ መሬት የአማራ ነው ብትል ግን አንፈቅድም፣ እናጠፋቸዋለን። የታደሰ ወረደ ባለበት እኮ ነው። ኤክስትሪም ኔጌቲቭ ነው። የዘር ጭፍጨፋ አዋጅ የታወጀው ታደሰ ወረደ ባለበት ነው። ባይዘው ሰፊ ስላነሳው ወደዛ አልገባም። የዘር ጭፍጨፋ አዋጅ አማራ ነኝ ማለት ትችላለህ፣ ዩጋንዳዊ እንደሚኖር መኖር ትችላለህ፣ አንድ ዩጋንዳ እንደሚኖረው፣ ነገር ግን ይሄ መሬት የአማራ ነው ካልክ እንገላለን፣ እንጨፈጭፋለን የተባለው ታደሰ ወረደ ባለበት። ደንበኛ የጦር አውርድ አለቃ ነው ታደሰ። የጦር አውርድ ደንበኛ የስልጣን ጥመኛ ነው ታደሰ። ስለዚህ ግሬድ ስጠው ቢባል ምርጫችን ከ0 እስከ 100 ስለሆነ 0 ሰጠነው እንጂ ኤክስትሪም ኔጌቲቭ ሊሰጠው የሚገባ ሰው ነው ይሄ ሰው። እንኳን አሁን እዛ መጨረሻ ላይ ጽሁፉ ላይ ምን ይላል ዳዊት? የ6 ወር ስልጣኑ እንዲራዘምለት ምናምን ተጨማሪ 6 ወር ሪሊ። እኔ የኢትዮጵያ መንግስት እኔ የማውቀው ነገር የለም። ባይዘው የራሳቸው ጀስቲፊኬሽን ሊኖር ይችላል የኢትዮጵያ መንግስት። ለታደሰ ወረደ 6 ወር ማራዘም ማለት ግን ጦርነት መዘጋጃ ማራዘም ማለት ነው። እኔ የምሬን ነው የምናገረው። አሁን ምክንያቱም የዳዊት መጨረሻ ላይ ምን ይላል? አንዱ የመጣበት ነገር ምናልባት ተጨማሪ 6 ወር ለማራዘም ሊሆን ይችላል ይላል። 6 ወር ማለት የኢትዮጵያ መንግስት 6 ወር ከፈቀደለት ታደሰ ለጦርነት ዝግጅት ፈቀደለት ማለት ነው። በግልጽ ነው የምናነሳው። ከዚህ በኋላ ታደሰ ተሰድቦ ሂድ ከዚህ ተብሎ አዲስ አበባ መኖር ከፈለገ ይኑር፣ እንዳልኩት ነው። አዲስ አበባ ሀገሩ ነው። ግን በጣም ሂድ ከዚህ መባል ካለባቸው ሰዎች አንዱ እሱ ነው። ወራዳ ተብሎ ማለት ነው።
ሶሪ እኔ በዚህ ደረጃ ሰው ገምግም ያለቅ አሁን ሳስበው ግን በቃ ሂድ ከዚህ ወረዳ ተብሎ መላክ ያለበት ሰው ጀነራል ታደሰ ወረደ ነው። ህወሓት ስለሚያብጠለጥለው ህወሓት ስለሚጥለው ህወሓት ሻቢያ ምናምን እንደሱ አይነት ጀስቲፊኬሽን አቁሙ። ነዳይት እሱ ነው የተከላከለው፣ ብሪጁ እሱ ነው፣ ድልድዩ እሱ ነው፣ ገመዱ እሱ ነው። ገመዱ ተበጣጥሷል። የምን ድልድይም አይደለም ታደሰ ሆኖም አቅም ድልድይ የጦርነት አስቻይ ድልድይ ነው ታደሰ ወረደ። አደገኛ ሰው ነው። ከዛ ይልቅ በቃ እንዋጋለን የሚለው ሰውዬ ሊቀመንበር ቢሆን ይሻላል፣ ፕሬዚዳንት ቢሆን ይሻላል። ሲግናል እየላከ የሆነ የጦርነት አዋጅ እያወጀ ህዝብ የሚያስጨርስ አዋጅ እያወጀ እዚህ ጋር ደግሞ ሊለሳለስ ከሚሞክር ሰው በቀጥታ ጦርነት እገጥማለሁ የሚል ሰው ይሻላል። ስለዚህ እኔ ፌዴራል መንግስቱ የስ ከመጣ መጥቷል፣ 3 ቀን ነው የቀረው። በቃ አንተ ማለት ለኃላፊነት የማትበቃ የሊደርሺፕ ስኪል የሌለህ የመወሰን አቅም የሌለህ የስልጣን ጥማት ብቻ የተሸከምክ ብሎ ማባረር ነው ያለበት። በቃ ካንተ ጋር ያለን ግንኙነት አልቋል ብሎ ማለት ከፈለገ ይግባ ሄደ ሻቢያም ጋር ከሆነ ሄደ ይወተፍ ሻቢያ ጋርም ከፈለገ አንዱ ሲከፋቸው ሻቢያ ጋር ለሚሄዱት ይወተፍ ሄዱ እንጂ ተጨማሪ 6 ወር ለታደሰ ወረደ መስጠት ማለት በ6 ወር ውስጥ ጦርነቱ እንዲጀመር መደላደል ፈጥር ማለት ሌላ አይደለም። ትግራይን የበለጠ የቀውስ ማዕከልነቷን ጨምር ማለት ነው ታደሰ መላክ ማለት እኔ እንደዛ ነው ማለት። የትኛው ፐርፎርማንስ ነው አንተን 6 ወር የሚያስጨምር? በግልጽ ነው እኮ መጠየቅ ያለበት። የትኛው የመፈጸም አቅምህ ነው? አሁን ጌታቸው ረዳን ቀና ብሎ ያየዋል ታደሰ? ቀና ብሎ የማየት እንደው ጉልበት አለው? ወኔ ያለው? ጌታቸው ሲቪል ነው። ሲቪል ሆኖ ሲያበቃ ግን አረጎራው ሲሉ እነ ዮሐንስ መዲድ እነ ፍስሐ መንጁስ እነ ምግበይን አግጃለሁ ብሎ ያገደ ሰው የዛ እንኳን ከሬጅ የለህም ማለት ቀና ብሎ ጌታቸው ረዳን ቀና ብሎ ከማያዩት ሰዎች አንዱ ታደሰ ወረደ ነው። ከሬጅ ሊኖረው አይችልም። አሁን መጨረሻ ሰዓት ላይ መጥቶ በእነሱ ፕሮፓጋንዳው ክፍል ከሻቢያ ይገናኛሉ፣ ፊሊጶስ ነው የሚመራቸው፣ እከሌ የሚባል ወዲም በተይ እንደዚህ ለምን ነው ማታግድ የነበረ? ወዲም በተይ ለምን አላገድከውም? ፍስሐ መንጁስን ለምን አላገድከውም? የትኛው ከሬጅህ? ይህ ትንሹ ልጅ ምናልባትም ልትወልደው የምትችለው ታደሰ ቀና ብሎ ፖለቲካል ዲሲሽን ሰጥቶ ህይወቱን መስዋዕት የሚያደርግ ውሳኔ ነው የወሰነው። ልንገርህ ጌታቸውን ስለምደግፍ ስለማልደግፍ አይደለም። ስለዚህ ታደሰ እንኳን 6 ወር ሊጨመርለት ቀርቶ አሁንም በክብር አይደለም መሰናበት ያለበት። እኔ ይቅርታ እኔ በሆን በክብር አላሰናብተው። አትሊስት ጌታቸው በክብር ነው አይደል የተሰናበተው? ተጨባብጦ እናመሰግናለን ምናምን ተብሎ እኔ ታደሰ ወረደ ክብር ይገባዋል ብዬ ማለት ነው። እኔ የመንግስት ሰው ስላልሆንኩ ነው ይሄን የምናገረው። ጠቅላይ ሚኒስትሩ ወይም መንግስታዊ አሰራር ተከትሎ ፕሮቶኮል ተከትሎ ዲፕሎማሲ ተከትሎ ሊያደርገው ይችላል፣ አያደርገውም እያልኩ እኔ ግን እንደ ግለሰብ ሙሉ መብት ስላለኝ የመናገር ክብር ሰጥቼ እንኳን አላባረረው። በቃ ጊዜ አልቋል። ቴንክ ዩ። ወረቀትም የለም ምንም የለም። ከፈለገ ሻቢያ ጋር ይቀላቀል፣ ከፈለገ ወዲም በተይ እግር ስር ይውደቅ፣ ከፈለገ ዮሐንስ መዲድ ጋር እግሩ ስር ይውደቅ፣ ሄዶ ይውደቅ ከፈለገ።
በዚህ ደረጃ መፈረጅ ያለበት ሰው ነው ታደሰ ማለት። ጥቅልል አድርገው አንደኛ ትግራይ ዛሬ ያለችበት ደረጃ አንዱ ከደረሰችበት ትልቁ የአንበሳ ድርሻ የታደሰ ወረደ ነው። አንደኛ ኤርትራናይዜሽን ኦፍ ትግራይ፣ ትግራይ የኤርትራ አምሳያ ከሞላ ጎደል በከፋ ደረጃ በከፍተኛ ፍጥነት ኤርትራናይዜሽን ኦፍ ትግራይ እየመጣ ያለው ቢኮስ ኦፍ ታደሰ ነው። ዛሬ ትግራይ ውስጥ የትግራይ ተጋሩ አሜሪካ ቁጭ ብሎ አውሮፓ ቁጭ ብሎ ህወሓትን የሚቃወም ከሆነ የዛ የሚቃወመው ልጅ አባቱ ወይ እናቱ ትግራይ ካሉ ይገደላሉ። that's called the extreme of ኤርትራናይዜሽን ኦፍ ትግራይ። እኔ አይደለሁም የዛን ተክሊት እንትናን የነገራቸው የመቀሌ ከንቲባ የነበረው ነው የነገራቸው። ልጅ ውጭ ሀገር ነው ያለው፣ ህወሓትን ይቃወማል፣ አባቱን ፈልገው አገኙት፣ ገደሉት። ትግራይ this is a typical example of ኤርትራናይዜሽን ኦፍ ትግራይ። በነገራችን ሌላ ምንም ርቀት አያስፈልገው። ዛሬ ትላንትን ህወሓት ላይ ሲጨፍሩ የነበሩ ሰዎች ስብስብ ብለው የህወሓት ደጋፊ ሆነው አላያቸዋቸውም? አንደኛ ጦርነቱን ይደግፋሉ፣ ሁለተኛ ግን ቤተሰብ አላቸው ሀገር ቤት። በቃ አትፍረድ። ሚዲያ ላይ ያሉ ትላንትና ደብረ ጽዮን እንደዚህ ምናምን ፈትለወርቅ ማለት እንትና ምናምን ሲሉ የነበሩ ሰብሰብ ብለው የህወሓት ደጋፊ የሆኑበት በሁለት ምክንያት ነው። አንደኛ ጦርነት ስለሚደግፉ ነው፣ ሁለተኛ ግን ለቤተሰቦቻቸው ፈርተው እንደሚመጣም ደግሞ ነግረናቸው ነበር። ኤርትራናይዜሽን ኦፍ ትግራይ ቱ ዘ ማክሲመም ዊዝ ዘ ስፒድ ኦፍ ላይት። ይሄ ነው፣ በብርሃን ፍጥነት ነው ትግራይ ኤርትራናይዝ እየሆነች ያለችው። ይሄ ትልቁ የአንበሳ ድርሻ ደግሞ አለው የታደሰ ወረደ። ትግራይ ክልል ከሞላ ጎደል ወደ ሽብርተኝነት መንግስት እየሄደች ነው። ከፊልም እየቀረ ነዋል። ሙሉ ሽብርተኝነት እየመጣ ነው ትግራይ ውስጥ። ህወሓት አሁን ወደ ሙሉ ሽብርተኝነት ይቀየራል። መንግስትም እንግዲህ ምናልባት ከቀናት በኋላ ሁኔታዎች ወረስት ከሆኑ ሽብርተኛ ብሎ ዳግም መፈረጁ አይቀርም። ወደ ሙሉ ከፊል ይቀርና ወደ ሙሉ ሽብርተኝነት ትራንስፈር ቢኮዝ ኦፍ ታደሰ ወረደ። በማንም አይደለም፣ በሱ እንዝላልነት ከፊል ደጋፊነት የመጣ ነው። ዛሬ አሁን ኤርትራናይዜሽን ኦፍ ትግራይ ብቻ እና ቴሮሪስት ሴሚስቴት ምናምን አይደለም የምንለው፣ ሙሉ ሽብርተኝነት ነው ያለው ትግራይ ውስጥ። አሁን ታሊባን ነው ያለው ትግራይ ውስጥ። ይሄ ሁለተኛው ነው። በጣም በጣም አደገኛ ማለት ነው። ሶስተኛ በአሁኑ ሰዓት የትግራይ ልሂቃን፣ ሲቪክ ማህበራት፣ የፖለቲካ ድርጅቶች፣ ምሁራን ብትንትናቸው ነው የወጣው። ብትንትናቸው አዝናለሁ በጣም። በትግራይ የፖለቲካ ታሪክ ውስጥ የትግራይ ልሂቅ፣ ሲቪክ ማህበራት፣ የፖለቲካ ድርጅቶች፣ ምሁራን የዚህ መጠን ብትንትናቸው ወጥተው አያውቁም። በነገራችን ላይ እኔ እንዴት መስለዋለሁ መሰላችሁ? ልጅ እያለው የሆነ እኛ ሰፈር ካባ የሚባል ነገር አለ። ካባ ታውቃላችሁ? ይሄ ድንጋይ የሚመረትባቸው ቀራኔው ጋር ወደ ጦር ኃይሎች ስትመጡ ከኛ በርቀት ይታያል። ካባ ነው የሚባለው፣ ጥቁር ድንጋይ ማምረቻ፣ ይሄ አሸዋ ምናምን የሚመረትበት። አሁን ያለ የለም አላውቅም። ከየማነ ብርሃን ትምህርት ቤት አጠገብ ማለት ነው። እና አንዳንዴ በርቀት ሆነ እንከታተለው ነበር። ሰዓቱ ስለሚነገረን ስንት ሰዓት እንደሚፈነዳ እዛ ውስጥ እንትን ይከታሉ። ይሄ ፈንጂ ይከቱና ይሰረስሩና ጥቁር ድንጋዩን በሰረሰሩት ውስጥ እንትኑን ይከቱታል፣ ይሄ ፈንጂውን። ከዛ ያው ይደወላል፣ እንትን አለ፣ ጥሩምባ አለ፣ ምን አለ ምናምን። እኛ በርቀት ነው የምንከታተለው። አንዴ ሲፈነዳ ይሄ ትልልቅ ጥቁር ድንጋይ በትንትኑ ይወጣል። የሚገርማችሁ ድማሚት ነው የሚባለው። ድማሚት የሚባል ነገር እኔ
የትግራይ ልሂቅ ጋር ድማሚት ነው የፈነዳው። አዝናለሁ በጣም። ያን የመሰለ አገር መምራት የሚችል እንደዛ በአይዲዮሎጂካል የተወሰነ ላደግፈው እንችላለን ትስስር የነበረ ምን የነበረ በድማሚት ነው የተመታው። ደን ደግሞ ድማሚቱን ኤክስተርናላይዝ የሚያደርግ ነው እየተፈጠረ ያለው። ከሌ ነው የመታኝ፣ አብይ ነው ድማሚቱን የላከብኝ እያለ አብይ ነው ይላል። ድማሚቱን አብይ ነው የላከብኝ። ኤክስተርናላይዝ እና በአሁን ሰዓት የትግራይ ልሂቅ ምናልባት በኢትዮጵያ ፖለቲካ ውስጥ እንደ ትግራይ ልሂቅ፣ እንደ ትግራይ ሲቪክ ማህበራት፣ እንደ ትግራይ ፖለቲካ ድርጅቶች፣ እንደ ትግራይ ምሁራን ብትንትኑ የወጣ እርስ በራስ የሚባላ የሚፏከት የለም። በነገራችን በድማሚት ነው የተመታው። ግን ድማሚቱ የራሱ ድማሚት የራሱ ልሂቃኖች ቲፒኤልኤፍ የሚባል በዋናነት በእጁ ያዘው ድማሚት ፈንድቶ ነው። ለምን ቲፒኤልኤፍ ነበረ ርዕዮተ ዓለማዊ ማስትሽ ፈጥሮ የነበረው። ይሄ ርዕዮተ ዓለማዊ ማስትሽ ፈንጂው ሲገባ ማስትሹ ብጥስጥሱ ወጣ። ስለዚህ የአንበሳው ድርሻ ታደሰ ወረደ ነው። ሌላ ማንም አይደለም። ድብልቅልቅ የባቢሎን ሳሎን ነው የሆነው። የቋንቋ የተደበላለቀበት ነው የሆነው። ቆም ብሎ ማሰብም የለም። እንዲህ አይነት ነገር ነው እንዲፈጠር ያደረገው። ታደሰ የአንበሳ ድርሻ ነው ያለው በዚህ ጉዳይ። ዛሬ ትግራይ የፖለቲካው፣ ጸጥታው፣ ደህንነቱ፣ ኢኮኖሚው፣ ዝርፊያው ኔትወርክ ዶኗል። አሁን ይሄ ነው የታደሰ ወረደ ድርሻ። ሌጋሲ ይሄ ነው። የጦር አበጋዞች በየቦታው ቦታ ተቆጣጥረው የሚመሯት ትግራይ ሆናለች። የጦር አበጋዞች ዘራፊ ቢሊዮነርስ፣ በነገራችን የፈለጉትን የሚያስሩ የፈለጉትን የሚያሳስሩ ምን የሚሉ መሬት የሚዘርፉ ወርቅ የሚዘርፉ ዋርሎርድስ በየቦታው ምግበ የሚባል ዋርሎርድ፣ ዮሐንስ መዲድ የሚባል ዋርሎርድ፣ እከሌ የሚባል ዋርሎርድ በየቦታው ነው የተፈጠረው። የዚህ ሁሉ ድርሻ የታደሰ ወረደ ነው፣ የማንም አይደለም። ዛሬ ትግራይ ሻቢያ የሚጨፍርባት ሆናለች። ማን ነው እንዴ? ለምንድነው በጌታቸው ጊዜ ሻቢያ አልጨፈረባት? ሻቢያ የሚጨፍርባት ምድር ሆናለች ትግራይ። ልንገራችሁ፣ ከየትኛውም ዘመን መንግስት ከተሆነ በኋላ ሻቢያ እንደዚህ ጨፍሮባት አያውቅም ትግራይ ላይ። ማን ነው የፈቀደው? ማን ነው አላህ ያደረገው? እንዴ እነ ዶክተር አብርሃም እኮ ነው የሚጨፍሩባት። እነ ዶክተር አብርሃም ተከስተ እኮ ማለት ደንበኛ የሻቢያ ወኪሎች እኮ ናቸው። ሰምታችኋል አይደል? ዶክተር አብርሃም ተከስተ ሲናገር የነበረው አቀርብላችኋለሁ። እነ ዛሬና ዶክተር አረጋይና ቴዎድሮስ ኢቲቪ ላይ ሳያቸው ነበረ። አላወቁትም ዶክተር አብርሃም ተከስተ እና ስለ አብርሃም ተከስተ ሲጠየቁ አይ እንግዲህ እኔ ከወጣው በኋላ ከጫካ ከትግሉ ከወጣው በኋላ የተቀላቀለ ሰውዬ ነው መሰለኝ ምናምን ይላሉ። አስተላልፉልኝ ለዶክተር አረጋይ። በጣም እንደሚገረሙ አሁን በምናገረው በጣም እጃቸውን በአፋቸው እንደሚይዙ ተስፋ አደርጋለሁ። እሳቸው የጠበቁት ምንድን ነው? ዶክተር አረጋይ ልክ እሳቸው 70 ምናምን ላይ ለቀው ሲወጡ የተቀላቀለ ታጋይ ምናምን መስሏቸዋል። እና ሲጠይቃቸው እኔ ከወጣው በኋላ የተቀላቀለ ሰው ነው ምናምን ይላሉ መሰለኝ ይላሉ። ዶክተር አብርሃም ተከስተ እስከ 1998 ድረስ አባል አልነበረም የፓርቲ።
እንዳይደነግጡ እንዳይገርሙት የህወሓት እንኳን አባል አልነበረም እስከ 1998 ከምርጫ 97 በኋላ ጨምሮ ማለት ነው። ምርጫ 97 ታወዳድረነዋል አዲስ አበባ እኔ ስለማቅ ነው ዲቴይሉ ምርጫ 97 ተወዳድሯል። ሲወዳደር ግን ህወሓት አባል አልነበረም። በቅን ደጋፊ በቅን በሚባል ነው ቢኮዝ የአርከበ ባህሪ ምንድነው እሱ ዙሪያ የሚያመጣቸውን ሰዎች አባል እንዲሆኑ አይፈልግም። እንደፈለገ አባል ካልሆናችሁ ተሸማቃችሁ ነው የምትሰሩት። በነገራችን ላይ እንደፈለገ የፈለገውን ነገር በሙሉ አርከበ ያስፈጸመው በዶክተር አብርሃም በኩል እያንዳንዷ የመሬት ዝርፊያ በአርከበ የተፈጸመችው ዝርፊያ በዶክተር አብርሃም በኩል እያንዳንዷ የከተማው ቤት የመንግስት ቤቶች የተወረሱት የተሸጡት በዶክተር አብርሃም ነው። ግን አርከበ ትእዛዝ ነው። ዩዥዋሊ ምን አይነት ባህሪ ያለው አርከበ የፓርቲ አባላትን አይፈልግም። በተለይ የህወሓት አባላት አጠገቡ እንዲመጡ አይፈልግም። ቻሌንጅ ያደርጉኛል ብሎ ስለሚያስብ ዶክተር አብርሃም እስከ ምርጫ 98 የፓርቲ አባል አልነበረም። ዶክተር አረጋይ ያስተካክሉ፣ ቴዲ ንገራቸው። ከዛ በኋላ ግን ልክ 98 ዝርፊያው ሲጀመር አባል አደረጉት። ለራሱም ዘረፈ፣ ለህወሓትም ዘረፈ። አዲስ አበባ ራቁቷን አስቀራት። ራቁቷን አጥንቷን ጋጠ። ዛሬ ዶክተር አብርሃም የሚናገረውን እየሰማችሁ ነው። የሚናገረውን እንግዲህ ይሄ ሰውዬ በጦርነት ወቅት የተማረከ ሰው ነው አይደል? ተማርኮ ነበረ። አይታችኋል ሲማረክ ምንድን ነው ያለው? አሁን ሰሞኑን የሰላም መንገድ ተስፋ የለውም። ስለዚህ ትግራይ አዲስ የመፍትሄ አቅጣጫ ያስፈልጋታል። የትግራይ ጦርነት የመላ ኢትዮጵያ የአፍሪካ ቀንድና የመካከለኛው ምስራቅ ቀጠናዎች ከዚያ ባሻገርም ዓለም አቀፍ ጦርነት ይሆናል። የሰላም መንገድ ተዘግቷል። ከዚህ በኋላ ያለው አማራጭ የጦርነት መንገድ ነው። ይሄ የጦርነት መንገድ ነው ትግራይ የአፍሪካ ቀንድም የመካከለኛው ምስራቅም የዓለም አቀፍ ጦርነት ነው የሚሆነው። ይሄን የሚናገረው ዶክተር አብርሃም መቀሌ ቁጭ ብሎ ነው። ዶክተር አብርሃም የዶክተር ታደሰ አማካሪ ነው። ይሄ እንደው ታደሰ ወረደ የሚባል ማፈሪያ ዶክተር አብርሃም እዛ እየተናገረ ልትመጣለህ? እዚህ ምን ልታደርግ ነው የምትመጣው? ያንተ አማካሪ አይደል እንዴ? ገንዘብ የሚሰበስበው 10 ቢሊዮን ብሩ የሚሰበስበው ባይዘው እሱ ዶክተር አብርሃም ነው። ምን ልትሆን ነው የምትመጣው? ዋርሞንገር የጦርነት ናፋቂ ሆነ ዶክተር አብርሃም በጣም በጣም የሚገርም ነገር። እኔ በማንነት ብዙ አላምንም። ሻቢያ ስለሆነ ግን እነግራችኋለሁ። ዶክተር አብርሃም በትውልድም ኤርትራዊ ነው፣ በፖለቲካ አመለካከትም ሻቢያ ነው። ሙሉ ትውልዱ ኤርትራዊ ነው። ኤርትራዊ መሆን ኖር አይደለም። እኔ እንደዛ አይነት ስሜት የለኝም። ማንነት ሶሻሊ ኮንስትራክትድ ነው። ይሄ ሰው ግን ኖት ኦንሊ ኤርትራዊ ሻቢያም ነው። ዛትስ ዋይ መቀሌ ቁጭ ብሎ ከትግራይ 10 ቢሊዮን ብር እየሰበሰበ ጦርነት እያወጀ ያለው። የሰላም መንገድ ተስፋ የለውም። ስለዚህ ትግራይ አዲስ የመፍትሄ አቅጣጫ መፈለግ አለባት። ጦርነቱ ሲነሳ የኢትዮጵያም የአፍሪካ ቀንድም የመካከለኛው ምስራቅም አልፎ ሄዶም የዓለም ጦርነት ይሆናል ብሎ የሚናገረው ዶክተር አብርሃም ተከስተ መቀሌ ቁጭ ብሎ የታደሰ ወረደ አማካሪ ሆኖ ሻቢያ ነው። በትውልድ ኤርትራዊ ነው። ሻቢያ ባይሆን ኖሮ ትውልዱን አላነሳም ነበር። ዶክተር አብርሃም ባለፉት 5 ዓመታት የዘረፈው ገንዘብ ሳያንስ 5 ዓመት አክሱም ሆቴል ነው ያለው የሚኖረው። በነገራችን the last 5 years እየኖረ ያለው አክሱም ሆቴል ነው። 5 ዓመት ሙሉ ሆቴል ነው የሚኖረው። አክሱም ሆቴል የአክሱም ሆቴልን ወጪ የሚችለው መንግስት ነው። የመንግስት ወጪ ነው። እዚህ ውጡና ልክ አይደለም ኤርሚያስ የሚያቀርበው መረጃ ይበል። ሰው በምን መመዘኛ ነው 5 ዓመት አክሱም ሆቴል ውስጥ የሚቀመጠው? ዘን ያ ወጪ የመንግስት ወጪ የሚሆነው ታደሰ ወረደ እናታቀም ካንተ አይደል እንደ የተፈረመ የሚወጣው
እዛ የትግራይ ህዝብ በረሃብ ይቆላል 5 ዓመት ሙሉ ግን አክሱም ሆቴል አስቀምጠህ ትቀልበዋለህ ዶክተር አብርሃም 1 ዓመት አይሞላውም ባለቤቱ ኤርትራዊ ናት ሻቢያ ናት ባለቤቱ ልጆቹንና ባለቤቱን አሜሪካ መጥቶ ሸኝቶ ነው የተመለሰው ያንዳንዳችሁ እንድታስተሳስሩት ስለፈለኩ ባለቤቱ ኤርትራዊ ናት ልጆቹን ይዞ መጥቶ አሜሪካ አስቀምጦ ነው የተመለሰው ስለዚህ ልጆቹ የሉም እዛ ባለቤቱ የለችም እሱ የሻቢያ ወኪል ነው ጦርነት ይሰብካል አክሱም ሆቴል ይቀመጣል የህዝብ ገንዘብ ደሞዝ ይወስዳል ይከፈልለታል አክሱም ሆቴል ከነቀለቡ ከነምኑ ማለት ነው ሶል እንግዲህ ምናልባት በትንሹ የአንድ ቀን ወጪው በትንሹ እስከ 3000-4000 ብር ይሆናል ማለት ነው በትንሹ እንደውም ትንሽ ነው እሱ ትልቅ ሆቴል ነው አክሱም ሆቴል የአንድ ቀን ማደሪያ አላቆም ስንት እንደሆነ ተመልከቱ እንግዲህ ምንድነው ይሆን ያለው ይሄ ታደሰ ወረደ አንገቱን ቀና አድርጎ መምጣት ያለበት ሰው ነው ዛሬ ትግራይ ውስጥ የሚሰበከው ስብከት ታደሰ ወረደ በራሱ ሚዲያ እንደ እየተሰበከ ያለው በራሱ መንግስት በሚሰጠው ሚዲያ በነገራችን ላይ የሚዲያ ተቆጣጣሪው ፌደራል መንግስት ነው ዛሬ ፋሽስት የኢትዮጵያ መንግስት የሚባለው የኢትዮጵያ ፍቃዱ መከልከል ይችላል በነገራችን የትግራይ ሚዲያ ፍቃዱ ያገኘው ከፌደራል ነው ፌደራሉ ሊያነሳበት ይችላል ፋሽስት ማለት አይችሉም በፕሪቶሪያ ስምምነት የማይችሉም ዛሬ ግን ፋሽስት እየተባለ የሚተላለፈው በትግራይ የመንግስት ሚዲያ ነው የመንግስት ሚዲያ ነው የሚተላለፈው የሚዲያ ቦርዱ ሞኒተር አድርጎ ሚዲያዎቹን እስከ መዝጋት ሊሄድ ይችላል ፍቃድ እስከ መንፈግ ሊሄድ ይችላል ዛሬ የምንሰማው ነውረኛ አይደለም እንደ የምንሰማው ይሄን አይደል እንደ የምንሰማው አሁን የኢትዮጵያ ህዝብ የጋራ ታሪክ ያለው በሃይማኖቱ በእሴቱ በኢኮኖሚያዊ ትስስሩ ከሚናገረው ቋንቋ አንዱ ህዝብ ከሌላ ህዝብ ሊለይ ካልሆነ በስተቀር ከዛላምበሳ እስከ ጅጅጋ እስክትገባ ለሊቱ ሙሉ በሰላም የምትሄድበት ሰው የማይጠይቅህ የነበረ አገር ኦቨርናይት ባፍጢሙ ለምትደፋ ያ ሁሉ ክብር ያ ሁሉ መተሳሰር ያ ሁሉ ሃይማኖት እንዴት ብሎ አፈርድም ይበላ ምንድነው ዝም ብሎ ከሰማይ ዱብ ስላለ ሰላም ተመልከቱ ይሄ እንግዲህ በትግራይ ቲቪ የሚተላለፍ የመንግስት ቲቪ ነው ታደሰ ወረደ የሚመራው ቲቪ ነው ተሰማላችሁ ቀጥሎ ፋሽስቱ መንግስት ሲል ይሄ ሰውዬ ምስጋና ቲፕ የተቆርጦ ይወጣ የተወሰነ ያሳያቸዋል ከዛ በፊት የተናገረውና አሁን ያያይዘው አቅርበውበታል እነዚህ የፕሮፓጋንዳውን የሚመሩት የነ አምባሳደር ፍስሐ ክሊኮች ናቸው እነዚህ በነገራችን ኦኬ አልጋ ብቻ 8500 ነው በቀን ከተባለ እንግዲህ መልቲፕላይ 8500ን በ30 አባዙት ከዛ ቀለቡን ምግቡን ምኑን አባዙት 8 ሲባዛ በ3 ተመልከቱ ካልኩሌት አድርጉት በቃ 5 ዓመት ከዛ አባዙት በ5 ዓመት 8500 ሲባዛ በ30 ወይም ሲባዛ በ365 ሲባዛ በ5 አባዙና ጻፉልኝ 8500 ሲባዛ በ5 ሲባዛ በ30 በትንሹ የአልጋ ወጪ ብቻ ከመንግስት ለዚህ ሰው የሚከፈለው ማለት ነው ስሙት ሆኖ እድሜው የሚያስረዝም ይሄን ቁርሾ ያስገና በትግራይ ህዝብና በአፋር ህዝብ መካከል ያለ ቁርሾ ነው እድሜው የሚያስረዝም ይሄን ቁርሾ ያጠፋ ነው ቀን እድሜው ያቀራል የአፋር ወጣቶች ተስፋ ይኖራል የአፋር ህፃናት ነገር ተስፋ ያገኛሉ እኛ እልህ ውስጥ ተተክለን ምን ሰራ ከሆነ ግን ለዚህ ፋሽስት መንግስት እድሜ እንመራለን አፋር ላይ ለዚህ ፋሽስት መንግስት እያለ ነው የሚያወራው ይሄ የመንግስት እንትን ላይ የሰሞኑ ውይይት ያኔ ጦርነቱን ሊጀምሩ ሲሉ ፌዴራሊስት ኃይሎች ብለው እንዳደራጁት
አሁንም የሆነ ፌዴራሊስት ኃይሎች የሚል ለማደራጀት መቀሌ ላይ እየሰሩ ነው ያሉት። በነገራችን ላይ ጀስት ላይክ የዛኔ እንደሰሩት አሁንም ፌዴራሊስት ኃይሎች ብለው ከአፋር ከሶማሌ ከአማራ ምናምን ብለው አምጥተው እያደራጁ ነው። ጀስት ያኔ ጦርነት ሊጀምሩ ሲል እንዳደረጉት ማለት ነው። እሱ ስራ ነው የተሰራ ያለው። እሱ ላይ ነው መጥቶ የሚናገረው። ይሄን ፋሽስቱን መንግስት ካስወገድን በኋላ አፋርና ሶማሌ አፋርና ትግራይ ከተስማማ ይሄ መንግስት ያልቅለታል። ወደ አፋር ሊገቡ ማለት ነው። ቀጥሎ አፋር ሚራሳል ይመስላል። ዘመቻ አርዱፍን ሚራሳል ይመስላል። አፋር ህወሓትና ሻቢያ አንድ ላይ ተቀናይተው የትግራይ የአፋርን ህዝብ ወጣት ጄኖሳይድ የፈጸሙበት። ዛሬ ግን አፋርና ትግራይ ከተስማማ ይሄ ስርዓት ያልቅለታል። ይሄ አሁኑ ነው። ከዛ በኋላ የቀጠሉት አለ። ከአፈወርቅ ነው የወሰድኩት። ከዛ በኋላ የቀጠለው በፊት የተናገረው ነው። እስካሁን የተናገረው ግን አሁን የተናገረው ነው። አሁን ሰሞኑን የተናገረው ነው። የሁለት ቪዲዮዎች ኮምቢኔሽን ነው። ክሊር ማድረግ ስላለብኝ በኤርትራ በኩል የተጀመረው የአፋር ወጣቶች ተስፋ ይኖራል። የአፋር ህፃናት ነገር ተስፋ ያገኙናል። እኛ እልህ ውስጥ ተተክለን ምን ሰራ ከሆነ ግን ለዚህ ፋሽስት መንግስት እድሜ ይኖራል። አፋር ላይ የመሰራት አለበት። በኤርትራ በኩል የተጀመረው ጥሩ ጅማሮ ነው። እሱ መቀጠል አለበት። ባለፈው ሂጄ ነበር በዛ አካባቢ። ህዝቡን ስጠይቀው ጸጋ ወንድሜ ከኋላችን ሰላም ነው የሚሰማን ነው የሚለው። በቃ የታገልነው ይሄን ለማድረግ ነው። ሌላ ህዝቡ ሰላም ከተሰማው በቃ የታገልነው ለዚህ ነው ዋጋ የከፈልነው። ሌላ ምን ነው? የሶማሌ ህዝብ ሰላም ሊሰማው ይገባል። አይታችሁት ከሆነ ሙስጠፌ እኔን ከማንሳት በፊት አንተ ጥፋት አለ ሰውዬው ምን ተመልከቱ። እዚህ ውሸት ተነገረ። ኢትዮ ፎረም ላይ አብይ አህመድን ሙስጠፌ እኔን ከማጥፋት በፊት አጠፋለሁ አለ የሚል ከ4 ዓመት ቪዲዮ ዛሬ ይሄ በትግራይ ቲቪ ይተላለፋል። በዚህ ልጅ በኩል ታደሰ ወረደ ጉድን እየሰማ ነው እንዴ? ፈቅደ ነው የምታስደርገው። ምንም ጥያቄ የለው። ፈቅዶ ከ4 ዓመት በፊት ሙስጠፌ የነበረ ቪዲዮም ያውም ተቆራርጦ ተቀጥሎ በኢትዮ ፎረም በኩል ተሰርቶ ኢትዮ ፎረም ላከ። አሁን ትግራይ ላይ በትግራይ ማስ ሚዲያ እንዲህ አይነት ነገር እየወጣ ነው ያለው። ተመልከቱ እንዴት አይነት ሰዎች የተቀነባበሩ እንዳሉ ማለት ነው። ፋሽስት ይላል፣ የውሸት ዶክመንት ያመጣል። ኤርትራ ጋር መቀጠል ምንድነው የምታወራው ታደሰ? የኤርትራ ጋር እያለ ነው እየተናገረ ያለ። ይሄ በትግራይ ሚዲያ እየተላለፈ ያለ ነው። ባይዘ ይሄ ፌዴራል ላይ ያለው የሚዲያ ቦርዱ ወይም የሚዲያ እንትኑ ቆም ብሎ ማየት አለበት ብዬ አስባለሁ። የነ ሃይማኖት ሚዲያ ተቋሙ ለምን አዲስ ስታንዳርድ ለምን ፍቃድ ተነፈገ? ዋዜማ ለምን ፍቃድ ተነፈገ? የጦርነት እኮ ኔሬቲቭ ነው እየተቀመጠ ያለው። ፋሽስቱ መንግስት ፋሽስቱ ምናምን አፋርና ትግራይ ከአንድ ላይ ሆነን ይሄ መንግስትን ጣለው። የውሸት ዲስኢንፎርሜሽን እየተላለፈ ያለው ይሄንን እያየ አይ ቲንክ የማስ ሚዲያ ተቋሙ ዝም ማለት አለበት ብዬ አላምንም። ለነሱ አለዛ ሁሉም እንስሳት እኩል ናቸው፣ ሌሎቹ የበለጠ እኩል ናቸው አይነት ስሜት ነው የሚፈጥረው። ያ ደግሞ ያለቀ ያከተመ ጉዳይ ይመስለኛል። እየፈረሰ ሌላ ህዝቡ ሰላም ከተሰማው በቃ የታገልነው ለዚህ ነው ዋጋ የከፈልነው። ሌላ ምን? የሶማሌ ህዝብ ሰላም ሊሰማው ይገባል። አይታችሁት ከሆነ ሙስጠፌ እኔን ከማንሳት በፊት አንተ ጥፋት አለ ሰውዬው ምን እያሳያችሁ መሰል? እየፈረሰ እንደዚህ ፍርስርሱ እየወጣ ያለ መንግስት ላይ ቶሎ ተቀራርበን አንድ ሆነን የሚያነጋግረን ነገር ካለ ነገ እንነጋገራለን። ችግር የለም። ከሰከን የማንፈታው ነገር የለም። ከስሜት ብቻ ወጥተን ከስካር ወጥተን መነጋገር ከቻል አገር ልናተርፍ እንችላለን። ህዝብ ሊተርፍ ይችላል። ይሄ ሰውዬ የቀበራትን እያንዳንዷን ፈንጅ የምንረግጥለት ከሆነ በፍቃዳችን ግን እነሞተ በፍቃዱ ነው። ብቻ ሀገር ታሪክ ልትሆን ትችላል፣ ልትበተኑበት ይችላል። እነሞተ በፍቃዱ እየሆንን ነው፣ ፈንጂ እየረገጥን። ስለዚህ ተባብረን ይህን ስርዓት በኃይል እንጣለው የሚል ነው። ይሄ የሚተላለፈው በማስ ሚዲያ እነሞተ በፍቃዱ እያለ ማለት ነው። ጎረቤቶች ምንድነው አብረን እንኖር ከሆነ እያንዳንዱ ህዝብ ኖ ፍሪ ላንች ዋጋ መክፈል አለበት ለሰላም። እኛ የምንከፍለው እንከፍላለን። የአማራ ኤሊቶችም ውጭ ያሉ አገር ውስጥ ያሉ ይህን ሰላም በማጎልበት የህዝብን
መቀራረብ በማጉልበት ድርሻቸው መወጣት አለባቸው ብዬ አስባለሁ። አመሰግናለሁ። በዚች ሀገር ሰላም እንዳይፈጠር ይሄ እንግዲህ የሰሞኑ ንግግሩ ነው። ከዚህ በኋላ ያለው ግን አያይዘውት ነው እና አፈወርቅ የከዚህ ቀደም ንግግሩ ነው። ስለዚህ ሁለቱ እንድታያይዙት ነው የፈለግኩት። ሌሰንም አልወሰድ ከዚህ በፊት ምን ሲል ነበር የሚለውን ማለት አሁንም ሁሉም ነገር እያደረገ አመሰግናለሁ። በዚች ሀገር ሰላም እንዳይፈጠር አሁንም ሁሉም ነገር እያደረገ ያለው የአማራ ኃይል ነው። ይሄ የአማራ ታጣቂ ኃይል ማለት ነው። እዚች ሀገር ውስጥ ሰውን በማንነቱ በመግደል ሀ ብሎ የጀመረው ይህ ኃይል ነው። ጎንደር ነው የጀመረው ተጋሩን በመግደል። ስለ ኢትዮጵያዊነት ሲያቅራራና ሲፎክር ግን ትሰማያለሽ። በማንነቱ ሰውን እየገደለ እነዚህ ሰዎች እነሱ ሲሞቱ ኢትዮጵያ ትሞታለች፣ ሌላውን ሲገድሉ ኢትዮጵያ ትድናለች ብለው የሚያስቡ በጣም አስነዋሪዎች፣ ቅድም ነግሬሻለሁ፣ ከጳጳስ እስከ ጋዜጠኛ እስከ እንትን ድረስ ሰውን በመግደል ሰውን በማጥፋት ዛር ውስጥ የተዘፈቁ ናቸው። እኔ ፈጣሪ የሰውን ልጅ በመፍጠሩ አንድ ጊዜ ተሳስቶ ተጸጽቷል ይላሉ አባቶች። እንደው እንደ ሰው ሆኖ ለሁለተኛ ጊዜ ቢጸጸት እነዚህን ሰዎች በመፍጠሩ ነው የሚጸጸተው። ሰምታችኋል? ባይዘ ፈጣሪ ሰው በመፍጠሩ ተጸጸተ ብንል ድጋሚ ተመጸጸት እድል ቢሰጠው ለፈጣሪ የአማራ ብሔርተኞችን በመፍጠሩ ነው የሚጸጸተው። የአማራ ብሔርተኞች በተለይ ጎንደር ብሎ ነው ባይዘው። እየሰማችሁ ነው? ሌላውን ሲገድሉ ኢትዮጵያ ትድናለች ብለው የሚያስቡ በጣም አስነዋሪዎች፣ ቅድም ነግሬሻለሁ፣ ከጳጳስ እስከ ጋዜጠኛ እስከ እንትን ድረስ ሰውን በመግደል ሰውን በማጥፋት ዛር ውስጥ የተዘፈቁ ናቸው። እኔ ፈጣሪ የሰውን ልጅ በመፍጠሩ አንድ ጊዜ ተሳስቶ ተጸጽቷል ይላሉ አባቶች። እንደው እንደ ሰው ሆኖ ለሁለተኛ ጊዜ ቢጸጸት እነዚህን ሰዎች በመፍጠሩ ነው የሚጸጸተው። መስቀል ተሸክመው ሰውን ግደሉ የሚሉ። ስለዚህ የዚች ሀገር በሽታ ቶታሊ ይህች ሀገር ሰላሟ እንዳታገኝ፣ ህዝቦች ተከባብረው እንዳይኖሩ በመጨፍለቅና በመግደል አዋዜ ውስጥ የገባ ኃይል ይሄ ኃይል ነው። ይሄ ኃይል ልክ ካልያዘ አትጠራጠር፣ ኢትዮጵያ የምትባል ሀገር ሰላም አታገኝም በፍጹም። ኦሮሚያ ውስጥ ተፈጠረ የሚሉሽ የነፍስ ግድያ እነሱ በየእንትኑ እየወጡ የሚያወጡት ነውረኛ ንግግር እኮ ነው። ኢቨን ኦሮሚያ ላይ ያለውንም ነገር ጀስቲፋይ እያደረገ ነው። በነገራችን ኦሮሚያ ተፈጸመ የሚባለው ግድያ እንኳን እነዚህ አማራ ብሔርተኞች ከአንደበታቸው ከሚወጣ ክፉ ነገር ምክንያት ነው ግድያ እየተፈጸመ ያለው። ህዝብን እየተሳደብክ ገባ ኃይል ይሄ ኃይል ነው። ይሄ ኃይል ልክ ካልያዘ አትጠራጠር፣ ኢትዮጵያ የምትባል ሀገር ሰላም አታገኝም። እኔ ፈጣሪ የሰውን ልጅ በመፍጠሩ አንድ ጊዜ ተሳስቶ ተጸጽቷል ይላሉ አባቶች። እንደው እንደ ሰው ሆኖ ለሁለተኛ ጊዜ ቢጸጸት እነዚህን ሰዎች በመፍጠሩ ነው የሚጸጸተው። መስቀል ተሸክመው ሰውን ግደሉ የሚሉ። ስለዚህ የዚች ሀገር በሽታ ቶታሊ ይህች ሀገር ሰላሟ እንዳታገኝ፣ ህዝቦች ተከባብረው እንዳይኖሩ በመጨፍለቅና በመግደል አዋዜ ውስጥ የገባ ኃይል ይሄ ኃይል ነው። ይሄ ኃይል ልክ ካልያዘ አትጠራጠር። የአማራ ኃይሎች ማለት ነው። እኔ ብሔርተኝነት እኔ ነኝ የጨመርኩት እንጂ እሱ ጥቅል ነው። የአማራ ኃይሎች እያለ ነው የሚናገረው። በነገራችን እንደው ሼፕ ላድርግለት ብዬ ነው ብሔርተኝነት የጨመርኩለት እንጂ የአማራ ኃይሎች ነው። እሱ በተለይ ጎንደሮችን እንደ ጎንደር ነው የሚያነሳው። ኢትዮጵያ የምትባል ሀገር ሰላም አታገኝም በፍጹም። ኦሮሚያ ውስጥ ተፈጠረ የሚሉሽ የነፍስ ግድያ እነሱ በየእንትኑ እየወጡ የሚያወጡት ነውረኛ ንግግር እኮ ነው። ህዝብን እየተሳደብክ የትኛውም ህዝብ ተሳድቦ አያውቅም። ሁሉ የኔ ነው የሚል አባዜ የያዛቸው ናቸው። ለኢትዮጵያ መጻኢ ምንም ይጠቅሙ አይደሉም። ይሄ አስተሳሰብ አይጠቅምም። በዚህ አስተሳሰብ ፈረስ ሆነው የሚሄዱ ሰዎች ደግሞ ጭራሽ ብቻ ሀገር እንድትፈርስ ከሌላ ኃይል ጋር ነው አሁን
ጥምረት ፈጥረው እየሰሩ ያሉት። የሌላ ኃይል የሚለው ሻቢያን ነው በነገራችን ላይ ቢኮዝ ከሻቢያ ጋር ተጣምረው ስለነበረ ማለት ነው። የአማራ ኃይሎች የሚባሉ ከሌላ ኃይል ጋር ጥምረት ፈጥረው እየተንቀሳቀሱ ያሉ ኢቭን ኦሮሚያ ውስጥ የሚገደለው ግድያ እንኳን እነዚህ ሰዎች ከአንደበታቸው በሚወጣ መርዝ ምክንያት ነው። ይሄ ኃይል ነው ግድያ የጀመረው። ጎንደር ላይ ተጋሩን ሲጨፈጭፍ የነበረው ይሄ ኃይል ነው። ይሄን ሲል የነበረ ሰው ነው። እናመሰግናለን አፈወርቅ፣ ካንተ ነው የወሰድኩት። ፍርዱን ለእናንተ ትቻለሁ። ይሄ ነው ይሄንን ነው እንግዲህ ታደሰ ወረደ ይሄን ጉድ ተሸክሞ ነው አዲስ አበባ የመጣው። ምን አይነት መልስ ይሰጠዋል አላቅም። በእኔ በኩል ግን አይደለም 6 ወር ሂድ ከዚህ ተብሎ ቢቻል በድሮ ዘመን ቢሆን ኖሮ ሱሪው ዝቅ ተደርጎ 40 ጅራፍ ተገርፎ አዲስ አበባ መኖር ከፈለገ አዲስ አበባ እንዲኖር፣ መቀሌ ከፈለገ መቀሌ፣ ሻቢያ ጋር መቀላቀል ከፈለገ ሻቢያ እንዲቀላቀል። እኔ የንጉስ ዘመን ቢሆን ኖሮ ታደሰ ወረደ ፍርድ ላይ ቀርቦ 40 ጅራፍ ይገረፍ ብዬ 40 ጅራፉ ተገርፎ ነበረ ምልከው። ዘመኑ እንደዛ ስላልሆነ እንደ ስላቅ ውሰዱልኝ ወይም እንደ ምኞት ውሰዱልኝ። እኔ በሆን ግን አሁን እንዳልኳችሁ ነው አምጥቼው አንተ ማለት የሚያስፈልግህ ሱሪ ዝቅ ተደርጎ 40 ጅራፍ ከተገረፍክ በኋላ አገር አዲስ አበባ ነው መኖር ትችላለህ፣ መቀሌ መሄድ ትችላለህ፣ ከሻቢያ መቀላቀል ከፈለክ መቀላቀል ትችላለህ ነበረ ማለት። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።